impact did the recent visits of President Fidel Castro have on the ongoing revolution in Ethiopia? Yeah, Dr. Fidel Castro ጉብኝት በእውነቱ ምንም የተለየ ዓላማ የለውም። ኩባ ኮሎኔል መንግስቱ ኃይለማርያም ከእነዚህ ነጭ ጋዜጠኞች ፊት ተቀምጠው ፒፓቸውን እያጨሱ ጥያቄዎችን ሲመልሱ ስለሚሰሩት ነገር በሚገባ የሚያውቁ የሚሰሩትን ማብራራት የማይቸግራቸው በመሆናቸው ልበሙሉነቱም በራስ መተማመኑም ይታይባቸዋል። መሪ እንዲህ ያለ ነው። ምንም ይሁን ምን በሚሰራው ነገር የሚተማመን ከሆነ በእቅድም የሚንቀሳቀስ ከሆነ ስለ ስራው ለመናገር አያመነታም። እንደ ባለ አንድ ሰው ተውኔት መድረክ ላይ ብቻ አውርቶ አይወርድም። ባገባደድነው ሳምንት የመጀመሪያው ቀን ላይ የዓለም የሚዲያ ነጻነት ቀን ተዘክሮ ውሏል። 2 ጋዜጠኞችን ለግድያ ከ250 በላይ የሚሆኑትን ለእስራት ከ60 በላይ ጋዜጠኞችን ደግሞ ለስደት የዳረገው የብልጽግናው መንግስት ደግሞ በዓለም ላይ ጨቋኝ ገዢ ተብሎ ለጋዜጠኞችም የማይመች ተብሎ ከተፈረጁት ተርታ ሆኖ ውሏል። በኢትዮጵያ የፕሬስ ነጻነት በሕግ ከተፈቀደበት ከሰኔ 1983 ዓ.ም ወዲህ ይህንን የመሰለ የሚዲያ ጭቆና የታየበት ይህንን ያህል ጋዜጠኛ የተገደለበት የታሰረበትና የተሰደደበት ዘመን የለም። በአንድ ጊዜ የብሮድካስት ሚዲያዎች ማለትም ሬዲዮና ቴሌቪዥን፣ የህትመት ሚዲያዎች ማለትም ጋዜጦችንና መጽሔቶችን፣ የኢንተርኔት ሚዲያዎችን ማለትም ፌስቡክንና ዩቲዩበሮችን የዘጋም የለም። ይህንን የአብይ አህመድንና የግብር ገዢዎቻቸውን ተግባር የሚያውቁ የብሪታንያ የፈረንሳይና የኖርዌይ መንግስታትን ጨምሮ በአዲስ አበባ የሚቀመጡ 14 ኤምባሲዎች ከወራት በፊት በጋራ ባወጡት መግለጫ የኢትዮጵያ አገዛዝ በዜጎቹ የመናገር ነጻነት ላይ የሚያሳድረው ጫና አሳሳቢ እንደሆነባቸው ገልጸው ነበር። ይህንን ለማስተባበል ድፍረት ያለው የብልጽግና ሹምና ሚዲያ ይህንን ከዘገቡት ዓለም አቀፍ ሚዲያዎች ፊትም ሆነ ይህንን ለተናገሩት ኤምባሲዎች ምላሽ ይዞ ሊቀርብ አልደፈረም። የብልጽግናው አገዛዝ በህዝብ ላይ ብቻ ሳይሆን በራሱ ባለስልጣናትም ላይ በጣለው ጫና ምክንያት ሹማምንቱ እንኳን ስለ መስሪያ ቤታቸው ሲናገሩ እምብዛም አይስተዋሉም። በአገሩ እንደ እያዩ ፈንገስና ፍራሽ አዳሽ ተውኔቶች የጎርፉንም የዝናቡንም የጦሩንም የኮሪደሩንም የሚናገሩት አንድ ሰው ናቸው፣ አብይ አህመድ አሊ። የአርባ ምንጭ ከተማ ከንቲባ ስለ ከተማው የመናገር መብት የለውም። የጎንደር ከተማ ከንቲባም እንዲሁ አይናገርም። ጠቅላይ ሚኒስትሩ መንገድ ላይ ቆመው ይተነትኑለታል። የአዲስ አበባ ከንቲባ አዳነች ሳይሆን አብይ ናቸው እንዴ እስኪባል ድረስም ሸጎሌም ጉለሌም ቆመው የሚናገሩት እሳቸው ናቸው። የፋብሪካ ስራ አስኪያጆች ስለ ድርጅታቸው አይናገሩም። አሁንም አንድ ማሽን ከጀርባቸው አድርገው የሚናገሩት ጠቅላይ ሚኒስትሩ ናቸው። እንኳን የግብርና ሚኒስትሩ ገበሬዎችም ስለ ማሳቸው መናገር አይፈቀድላቸውም። ጠቅላይ ሚኒስትሩ ናቸው ስለ ሰብሉና አረሙ ማሳ ላይ ቆመው የሚያብራሩት። ስለ ሕክምናም፣ ስለ ውትድርናም፣ ስለ ሙዚቃም፣ ስለ ድርሰትም የሚናገሩት እሳቸው ናቸው። አንድ መድረክ ላይ ቆመው ረዥም ሰዓት አውርተው ይወርዳሉ። ልክ እንደ ባለ አንድ ሰው ተውኔት አይጠየቁም፣ እሳቸውም አይመልሱም። በኢትዮጵያ ታሪክ ቴሌቪዥንንም ሬዲዮንንም ጋዜጣንም መጽሔትንም ዩቲዩብንም በመዝጋት ብቻ ሳይሆን ጋዜጠኛንም በመግደል የመጀመሪያው የሆነው የብልጽግናው አገዛዝ ጠቅላይ ሚኒስትሩ በየቦታው መድረክ ላይ ቆመው ሲያወሩ ደጋፊዎቻቸውና ባለስልጣኖቻቸውም ሲያጨበጭቡ እንጂ እሳቸው ሲጠየቁ አይታዩም። የቲያትር ተማሪዎች እንዲህ ያለውን ነገር ሶሎ ፐርፎርማንስ፣ ዋን ማን ሾው፣ ሞኖሎግ እያሉ ይጠሩታል። ጠቅላይ ሚኒስትሩ ይህንን የአንድ ሰው ተውኔት በየከተማውና ገጠሩ እየዞሩ ከመናገራቸው በፊት በኢትዮጵያ ውስጥ መሪዎች ጋዜጣዊ መግለጫ የመስጠት ባህል ነበራቸው። ከንጉሱ እስከ አቶ ኃይለማርያም ደሳለኝ ዘመን ድረስ ለውጭም ለአገር ውስጥም ለግልም ለመንግስት ሚዲያ መግለጫ መስጠት የተለመደ ነበር። ሰሞኑን የተከበረውን የዓለም የሚዲያ ነጻነት ቀን በማስመልከት የምንመለከተው ይህንኑ ነው። የቀደሙት የኢትዮጵያ መሪዎች መግለጫ ለመስጠት አያፍሩም፣ አይፈሩም። የአሁኑ ጠቅላይ ሚኒስትር ግን እንደ ሚዲያ የሚሸሹትና የሚፈሩት የለም። ሌላው ቀርቶ ኖቤል ሽልማት ከመሰጠታቸው በፊት የሚዲያ መግለጫ መስጠት የነበረባቸው ቢሆንም በድርጅቱ ታሪክና ፕሮቶኮል ታይቶ በማይታወቅ ደረጃ ሰርዘውታል። አለቃው መግለጫውን ለምን ሰረዙት ተብሎ የተጠየቁት ቢለኔ ስዩም አብይ አይናፋር ስለሆነ እንዲህ ያለ ነገር አይመቸውም ብለው አንድ ኖርዌጂያን ጋዜጠኛ አስቀዋል። መሪዎች ለሚዲያም ሆነ ለሕዝብ ያላቸው ንቀት ወይም ፍርሃት የሚገልጹት ጋዜጣዊ መግለጫ ባለመስጠትና ባለመጠየቅ መሆኑን የሚያነሱ የአካዳሚ ሰዎችን የሚሉትን እናነሳለን። ማውራት እንጂ መጠየቅ የሌለበት ጠቅላይ ሚኒስትርነት፣ ተኳኩሎ መቀረጽ እንጂ ሙግት የሌለበት መሪነት ምንጩ ምንድን ነው ብለንም እንጠይቃለን። ለዚህም ከዚህ በፊት በተመጋጋቢ አጀንዳ ላይ ተመስርተን ወደ እናንተ ያደረስነውን ዝግጅት እንጠቀማለን። በአንድ ወቅት ጠቅላይ ሚኒስትር አብይ ለአንዲት ታዋቂ የአሜሪካ ጋዜጠኛ ቃለመጠይቅ እሰጣለሁ ብለው አዲስ አበባ ከጠሯት በኋላ የፈጸሙባትን ክህደትም
እናስታውሳለን። ለሙያ አጋሮቻችን ሁሉ በተባበሩት መንግስታት በየዓመቱ የሚከበረው የዓመታዊ ሚዲያ ነጻነት ቀን እንኳን አደረሰን እያልን ይህ ዝግጅት በስራቸውና በሙያቸው ምክንያት በአብይ አህመድ ወታደሮች ለተገደሉት ለጋዜጠኛ ዳዊት ከበደ አርያና ለጋዜጠኛ ሲሳይ ፊዳ እንዲሁም ለታሰሩና ለተሰደዱ አያሌ የሙያ አጋሮቻችን መታሰቢያ ይሆን ዘንድ ምኞታችን ነው። በአንድ ሀገር ሚዲያን አስፈላጊ ከሚያደርገው ምክንያት አንዱ ህዝብ መሪዎቹ ተጠያቂ እንደሆኑለት ለማድረግ ያለው ሚና ነውና እሱን እንመለከታለን። እናም ቃለመጠይቅና መሪዎች በኢትዮጵያ ከድሮ እስከ ዘንድሮ እንዴት ነበር እንላለን። ቀዳማዊ ኃይለ ሥላሴ፣ መንግስቱ ኃይለማርያም፣ መለስ ዜናዊ፣ ኃይለማርያም ደሳለኝ ከሚዲያ ፊት ለመቅረብ አይፈሩም። አብይ አህመድ አሊ ግን 40 ክንድ ርቀው ጋዜጠኛውን እያሰሩና እያባረሩ እሳቸው ብቻ እያወሩ ቀጥለዋል። ለምን? እንዴት? አብረን እንቆይ። That you are here to record this picture of me in my palace garden at Addis Ababa. መሪዎች ጋዜጣዊ መግለጫ የሚሰጡባቸው ወቅቶች ቢያንስ በአራት ሁኔታዎች ሊጠቃለሉ እንደሚችሉ የዓለም ተሞክሮ ያሳያል። አንድ መሪ ወደ አገራቸው መጥቶ ጉብኝት በሚያደርግበት ወቅት ከዚያ መሪ ጋር ሆነው በጋራ መግለጫ ይሰጣሉ፣ ይጠየቃሉ፣ ይመልሳሉ። በሁለተኛነት ደግሞ የዘመን መለወጫን ምክንያት አድርገው በዓመት አንድ ጊዜ ሰፋ ያለ ማብራሪያም ይሰጣሉ። በሶስተኛ ደረጃ ራሱን ችሎ የጋዜጣዊ መግለጫ ጊዜ መድበው በየ3 ወሩ ወይም በየ6 ወሩ አሊያም በየሳምንቱ መግለጫ ሊሰጡ ይችላሉ። አራተኛው ደግሞ አገራቸው ውስጥ ወይም በአካባቢያቸው አንዳች አይነተኛ ነገር ሲከሰት ማለትም ጦርነት፣ ወረርሽኝ፣ አደጋ፣ ኢኮኖሚያዊ ቀውስ ወይም መሰል ሁኔታ ሲከሰት ቶሎ መግለጫ ለመስጠት ሚዲያዎችን ይጠራሉ። የዚህ ምክንያቱ ህዝቡ ስለ መንግስቱ የሥራ እንቅስቃሴና ስለ አገሩ የማወቅ መብት ስላለው ነው ብሎ ከማመን የሚመነጭ ነው። በራሱና በስራው የሚተማመን ለመዋሸት ሳይሆን ለማሳመን የሚያስችል እውነት ያለው መሪም ከሚዲያዎች ፊት ለመገኘት ድፍረት አለው። ቀዳማዊ ኃይለ ሥላሴ በተለይም ከጣሊያን መባረር በኋላ በመሩባቸው ዘመናት በዋናነት ዓመታዊ መግለጫ የሚሰጡት በአዲስ ዓመት ዕለት እንደነበር የሚያስታውሱ ሰዎች ያለፈውን ዓመት የመንግስትን ተግባራትና በአዲሱ ዓመት የሚከናወኑ ጉዳዮችን ያብራሩ እንደነበር ያስታውሳሉ። ከዚህ ጎን ለጎን ግን ወቅታዊ ጉዳዮችና ዓመታዊ ስብሰባዎች ሲያጋጥሟቸው መግለጫዎችን ለመስጠት ኢትዮጵያንና አጀንዳቸውን ለዓለም ለማስተዋወቅ ሚዲያዎችን በሚገባ ይጠቀሙባቸው እንደነበር የሚያስታውሱ ሰዎችም ትዝታቸውን ያጋራሉ። በእርግጥም ቀዳማዊ ኃይለ ሥላሴ እንግሊዝኛንም በበቂ ፈረንሳይኛን በሚገባ የሚችሉ ቢሆንም መግለጫዎችን በብዛት የሚሰጡት ግን በአማርኛና በአስተርጓሚ ነበር። ንጉሱ በቁጥብ ቃላትና ባልተንዛዛ ሐሳብ መልእክታቸውን የሚያስተላልፉ ሚዲያዎች የሚያከብሯቸው እሳቸውም ሚዲያዎችን የማይፈሩ እንደነበር ብዙ የተጻፈ ቢሆንም ለማሳያነት እንደሆነን እንደ አውሮፓውያን አቆጣጠር በ1963 ለአሜሪካ መገናኛ ብዙሃን የሰጡትን መግለጫ እንመልከተው። ጋዜጠኞቹ ንጉሱን ለቃለ መጠይቅ የጋበዟቸው ለተባበሩት መንግስታት ስብሰባ ኒውዮርክ በተገኙበት ወቅት ነው። እሳቸውም ያኔውን የውጭ ጉዳይ ሚኒስትራቸውንና ከጥቂት ወራት በፊት ሕይወታቸው ያለፈውን ምናሴ ኃይሌን በአስተርጓሚነት ይዘው ከጋዜጠኞቹ ፊት ቀረቡ። ኤንቢሲ፣ ኒውዮርክ ታይምስ፣ ሳተርዴይ ሪቪው፣ ቺካጎ ታይምስ፣ ዴይሊ ኒውስ እና መሰል ሚዲያዎችም ለንጉሱ ሊጠይቁ ወረፋ ይዘዋል። በወቅቱ በርካታ ጥያቄዎችን ተጠይቀዋል። ያኔ አፄ ኃይለሥላሴ ለትምህርት ልዩ ትኩረት የሰጡበትና የትምህርት ሚኒስትሩም ራሳቸው ያኔው ቀዳማዊ ኃይለሥላሴ ዩኒቨርሲቲ ቻንስለርም ራሳቸው ሆነው የሚሰሩበት ወቅት ነው። የዓለም መገናኛ ብዙሃንም በአፍሪካም ሆነ በሌሎች ሀገሮች ንጉሱና የአገሪቱ መሪ የመከላከያ ሚኒስትርነትን ወይም የውጭ ጉዳይ ሚኒስትርነትን ደርቦ ሲይዝ እንጂ የትምህርት ሚኒስትር ሲሆን አልተለመደምና ለምን ይህንን ማድረግ ወደዱ በማለት በመግለጫ ላይ ጠየቋቸው። ንጉሱም በአስተርጓሚያቸውና ሚኒስትራቸው ምናሴ በኩል ማብራሪያ ሰጡ። But the one big job you have taken on, in addition to your regular job, is the job of Chancellor of the University. ንጉሱ በዚያ መግለጫቸው ትምህርት ለኢትዮጵያ እጅጉን አስፈላጊ በመሆኑ ምክንያት በቀጥታ እኛ የምንመራው ቢሆንም መከላከያንና ውጭ ጉዳይን እንዲሁም ሌሎች ሚኒስትሮችን አንከታተልም ማለት አይደለም ሲሉ ጠንቃቃ በሆነ አገላለጽ በተመረጡ ቃላት በማይዘባርቅ አንደበት ነው። ለትምህርት የሰጡትን ልዩ ትኩረት ከግምት ውስጥ በማስገባትም አሜሪካም ሆነች የተባበሩት መንግስታት በኢትዮጵያ ውስጥ መሐይምነትን ለማጥፋት የሚደረገውን ዘመቻ እንዲያግዙ ጠይቀውበታል። የሚናገሩትን የሚያውቁ ብቻ ሳይሆኑ የሚናገሩትም ያላቸው መሪዎች ይህንን ያደርጋሉ። ቀዳማዊ ኃይለ ሥላሴን ፈንቅለው ስልጣን የያዙት የደርግ ባለስልጣናትም አካሄድ ነው ያሉትን አብዮት ለዓለም ለማስተዋወቅና በዲፕሎማሲው ማህበረሰብ ዘንድም ቅቡል ለመሆን በመሪዎቻቸው በኩል መግለጫ ሲሰጡ ነበር፣ የውጭ ሚዲያዎችን ጭምር ጠርተው። በኋላ ላይም ኮሎኔል መንግስቱ የሶማሊያ ወረራ ዓለም አቀፍ ማህበረሰብ እንዲያወግዘው አሜሪካ በወረራው ላይ ያላትን ሚናም እንድትተወዘተ የሚያሳዩ መግለጫዎችን በአማርኛ በተከታታይ ይሰጡ ነበር። በድርሰቶቹ የሚታወቀው የነ ኦሮማይ ደራሲ የደርግን ባለስልጣን በዓሉ ግርማ በአስተርጓሚነት ከተሳተፈባቸው የኮሎኔሉ መግለጫ
አንዱን እናስታውስ። የአሜሪካንና የቅዠታሙ የሶማሊያ መንግስት ተባባሪዎች የሶማሊያን የመሳሪያ ጥያቄ ካላቸው ክምችት እያሟሉ ወይም ሲያሟሉ ኮሎኔል መንግስቱ ለውጭ መገናኛ ብዙሃን በተለይም በወቅቱ ከነበረው ርዕዮተ ዓለማዊ ልዩነት የተነሳ ለምዕራባውያኑ ሚዲያዎች በራቸው ክፍት ነበር ማለት ባይቻልም ድርግም ብሎ የተዘጋም ነበር ማለት አይደለም። የአብዮቱን በዓል ምክንያት አድርገው መግለጫዎችን ይሰጡ ነበር። የአንድ ለአንድ ቃለ መጠይቅ ለማድረግም ሲኤንኤንንም ቢቢሲንም ዘ ኢንዲፔንደንትንም ቢሮአቸው ድረስ ጋብዘዋል። እሳቸውም ምንም እንኳን እንግሊዝኛ መስማትም ሆነ መናገር እንደሚችሉ ቢነገርላቸውም ዋና አስተርጓሚያቸውን አቶ ግርማ በሻህን ከጎናቸው አድርገው ይከሰታሉ። በመግቢያችን ላይ የተመለከትነውና በ1969 ዓ.ም ገና በ30ዎቹ ዕድሜ ላይ ሆነው የሰጡት መግለጫም እንዲሁ በአስተርጓሚ የቀረበ የተሰላ ንግግር የተደመጠበት የአገር ብሔራዊ ጥቅም ሌላው ዓለም እንዲረዳው ለማድረግ ሲባል በጥንቃቄ የተነገረበት ነው። መሪዎች በአገራቸው ውስጥ የተከናወነን አበይት ጉዳይ፣ በቀጣናቸው የተፈጸመን አጀንዳ ሊያም ያጋጠመን አደጋ ሌላው ዓለም ሊያውቀው ይገባል ብለው ሲያምኑ፣ ዓለም አገሬን አልተረዳም ብለውም ሲያስቡ፣ ወይም በአንድ በተመረጠ ርዕሰ ጉዳይ ላይ አገራቸውን መከላከል ሲያስፈልጋቸው አለያም ከዓለም አቀፉ ማህበረሰብና ሚዲያ ማግኘት የሚገባቸው ነገር እንዳለ ስለሚያምኑ በፍጥነት አስተያየታቸውን ማስደመጥ ይፈልጋሉ። ከዚያም ሲያልፍ መደበኛ የጋዜጣዊ መግለጫ መስጫ ጊዜ ይመድባሉ። በኢትዮጵያ መሪዎች ታሪክ ለዚህ ጥሩ ምሳሌ የሚሆኑት አቶ መለስ ዜናዊ ናቸው። ከቶክ ቱ አልጀዚራ እስከ ቢቢሲ ሃርድ ቶክ፣ ከሲኤንኤን እስከ ሲጂቲኤን ዓለም ላይ ተደማጭነትና ተጽዕኖ ፈጣሪነት አላቸው በተባሉ ሚዲያዎች ላይ ሁሉ ሞጋች ቃለ ምልልሶችን አድርገዋል። መንግስታቸውን፣ አገራቸውንና ፖሊሲያቸውን ለማስተዋወቅም ተጠቅመውበታል። ከዚህ በተጨማሪም ቢሮአቸው ጋዜጣዊ መግለጫዎችን በማሰናዳት ከሀገር ውስጥም ሆነ ከውጭ ከግልም ሆነ ከመንግስት መገናኛ ብዙሃን የትኛውንም አይነት ጥያቄ እየተጠየቁ ይመልሱ ነበር። በብዛት በአማርኛና በእንግሊዝኛ የሚሰጡትን መግለጫ በየሩብ ዓመቱ የሚያደርጉት እንደነበርና ይህም መንግስት ፖሊሲ ቀርጾለት በኮሚኒኬሽን ስትራቴጂውን ማስቀምጦት የሚያደርገው እንደነበር ባልደረቦቻቸው ያስታውሳሉ። Could you respond to that, please? As I said yesterday in my speech, the past is behind us. አቶ መለስ ከ1983 የሰኔ ወር ጀምረው እስከ መጨረሻው ዘመናቸው ድረስ ለውጭም ሆነ ለሀገር ውስጥ መገናኛ ብዙሃን መግለጫዎችን ይሰጡ ነበር። በኢትዮጵያ ታሪክ ለመጀመሪያ ጊዜ የሚዲያ ነጻነት በሕግ የታወጀው ሆነ የተተገበረው በእሳቸው ዘመን ሲሆን ቢያንስ እስከ 1998 ዓ.ም ድረስ ከ14 ዓመታት በላይ በየትኛውን ዘመን ታይቶ በማይታወቅ ደረጃ የህትመት መገናኛ ብዙሃን በግሉ ዘርፍ ተስፋፍቶ ታይቷል። ባለጠመንጃም ማጅራት መችም ኢሰፓም ኢሃፓም የነበረው ሁሉ ጋዜጠኛ ሆኖ በነጻነት እንዲሰራ እሳቸውንና መንግስታቸውን ብቻ ሳይሆን ቤተሰባቸውንና ዘር ማንዘራቸውን እየዘለፈና እየሰደበም እንዲኖር ተፈቅዶለት ነበር። የኢትዮጵያ ህዝብ ላይ ሳንሱር አውጀው እንዳይጽፍና እንዳይናገር አድርገው የኖሩት መንግስቱ ኃይለማርያምና መሰል የደርግ ባለስልጣናት ሳይቀር በኢትዮጵያ ውስጥ መጽሐፍ እያሳተሙ እንዲሸጡ ያደረገውን ስርዓት የፈጠሩት መለስ ዜናዊ ሚዲያዎችን የሚፈሩ መግለጫም ለመስጠት የሚያፍሩ አልነበሩም። የ3000 ዓመት ታሪክ አለኝ በምትለውና ማንበብና መጻፍ ከጀመርኩ ብዙ ሺህ ዓመት አስቆጥሬያለሁ የምትለው ኢትዮጵያ የሚዲያ ነጻነትና የግል ሚዲያ የሚባልን ጉዳይ ያየችው በአቶ መለስ የጠቅላይ ሚኒስትርነት ዘመን ሲሆን ይህም ቢያንስ ከ14 ዓመታት በላይ ያለ መንገራገጭ ተጉዟል። የ1997ቱን ምርጫ ተከትሎ በተፈጠረ ቀውስ በ1998 በርካታ የሚዲያ ሰዎች ለእስር ተዳርገው የሚዲያ ነጻነት በከፍተኛ ደረጃ ቢዳከምም እሳቸው ግን ለሀገር ውስጥም ሆነ ለውጭ መገናኛ ብዙሃን የሚሰጡትን ቃለ ምልልስና መግለጫ እንዲሸሹ አላደረጋቸውም። ብዙዎች ከማይዘነጓቸው ቃለ መጠይቆቻቸው መካከል ከቢቢሲው የሃርድ ቶክ አዘጋጅ ስቴፈን ሳከር ጋር ያደረጉት አንዱ ነው። Who presents the names of members of the election board to the House of People's Representatives for approval? The president submitted the names to the parliament. Now, if we were to appoint new election board members, it would be the prime minister which would put the names to the parliament. Where were you at that particular time? I was the president of the transitional government. You were the president? Yes. So you still put forward the names? Yes, I did. አሁን የተቋረጠው የቢቢሲው የሃርድ ቶክ ፕሮግራም አዘጋጅ ስቴፈን ሳከር በበርካታ የጥናት ባለሙያዎች እገዛ የሚሰራና ሚዲያው ካሉት ስመጥር ባለሙያዎች አንዱ ነበር። ባለስልጣናት፣ የዓለም ተቋማት መሪዎችና ስመጥር ሰዎች በእሱ መጠየቅን እንደሚሸሹ በአንድ ወቅት ሲናገር ተደምጧል። እንዳም ሆኖ ከቬንዙዌላው ሁጎ ሻቬዝ እስከ ዩክሬኑ ፔትሮ ፖሮሼንኮ፣ ከፊንላንዱ ጠቅላይ ሚኒስትር አሌክሳንደር ስታብ እስከ ሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ድረስ በእሱ ፊት ለመጠየቅ ድፍረትን አግኝተዋል። በስቴፈን የጋዜጠኝነት ዘመን ሁሉ ግን የመለስ ዜናዊን ያህል ተጠያቂ አላጋጠመም። ይህንን ያለው ራሱ ነው። በሃርድ ቶክ ፕሮግራምህ የማይረሳ ቃለ ምልልስና ጥሩ ቆይታ አደረግኩበት የምትለው ዝግጅት የማን ነው ተብሎ በተጠየቀበት ወቅት የመለሰው ከኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ጋር በማለት ነበር።
been a lot. Actually, one that comes to mind that is Prime Minister Meles Zenawi in Ethiopia, who I don't know if you've ever had him on your show, but was a very tough. ብዙ አሉ ግን አንድ ሰው ወደ አእምሮ የሚመጣው መለስ ዜናዊ ነው። አንተ እንግዳ አድርገው የምታውቅ ስለመሆነ አላውቅም፣ ግን በቀላሉ የማይበገርና ጠንካራ ዓላማውን የሚያውቅና በሚገባ የሚያስረዳ ነበር። የሚያስደንቀኝና ማራኪ ቃለ ምልልስ ያደረኩት ከሱ ከኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ጋር ነበር። And we had a really tough old exchange which we really had to go at and led to a fascinating exchange. የኮሚኒኬሽን ስትራቴጂ ያለው የሚናገረውና የማያፍርበት ጉዳይ ያለው በራስ የሚተማመን የትኛውም የአገር መሪ በሚዲያዎች ፊት ለመገኘትና ለመጠየቅ አያመነታም። የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ከእሳቸው በፊት የነበሩት አለቃቸው ያደርጉት እንደነበረው ለሀገር ውስጥና ለውጭ መገናኛ ብዙሃን መግለጫዎችን በየሩብ ዓመቱ ከመስጠት በአንድ ለአንድ ቃለ ምልልሶች በተለያዩ መገናኛ ብዙሃን ከመቅረብ በተጨማሪ መሪዎች ወደ ኢትዮጵያ ሲሄዱ በጋራ መግለጫ በመስጠትም ይታወቁ ነበር። ከሶማሊያው አብዱላይ ፎርማጆ እስከ አሜሪካው ባራክ ኦባማ፣ ከጃፓኑ ሺንዞ አቤ እስከ ጀርመኑ አንጌላ ሜርክል ድረስ አዲስ አበባ ሄደው ከእሳቸው ጋር ከተወያዩ በኋላ በጋራ መግለጫ መስጠት አስለምደው ነበር። Members of the press, ladies and gentlemen, I would like to once again welcome His Excellency, the President of the United States of America, to Ethiopia. Our next question will come from Kevin Cork with Fox News. They are also one of the biggest contributors to peacekeeping, and we want to make sure that we're supporting that. Yeah, we fully understand that the perception and the reality. መግለጫም ሆነ ቃለ መጠይቅ በመስጠት ረገድ የቀደሙት የኢትዮጵያ መሪዎች እንዲህ ያለ ታሪክ ያላቸው ናቸው። ኢትዮጵያን የሚያህል ጥንታዊት ደግሞም ብዙ አጀንዳ ያላትን ሀገር እየመሩ ከዲሞክራሲ ዓለም ለመጡ ቴሌቪዥኖች የአንድ ለአንድ ቃለ መጠይቅ ሲሰጡና ሲሞገቱ ለውጭ መገናኛ ብዙሃንም ሆነ ለሀገር ውስጥ መግለጫ ሲሰጡ ያልታዩትና ያልተለመዱት አብይ አህመድ አሊ ብቻ ናቸው። ጠቅላይ ሚኒስትሩ ለመጨረሻ ጊዜ መግለጫ የሰጡት ነሐሴ 2011 ዓ.ም ነው። ከዚያ ወዲህ ለሀገር ውስጥ መገናኛ ብዙሃንም ቢሆን መግለጫ ሰጥተው አያውቁም። ሚኒስቴር መስሪያ ቤቶችን ድግስ አስደግሰው አለያም ራሳቸው ደግሰው መነሻና መድረሻው የማይገናኝ ተራዛቻ ውሸትና ሉባልታ ህዝብም እየተሰደበ ጭምር ንግግር ቆመው ሲናገሩ እንጂ ለሚዲያዎች ጋዜጣዊ መግለጫ ሲሰጡ አይገኙም፣ አይታዩም። የዚህ ዋናው ምክንያት ምንድነው ብለን የጠየቅነው አንድ የኮሚኒኬሽን ባለሙያ የሚናገሩት ነገርና የሚከራከሩበት ድፍረት ስለሌላቸው ነው ይላል። የብልጽግናው ጠቅላይ ሚኒስትር ብዙ ውሸት ተናግረው የሀገራቸውን ህዝብ እንዳሳሳቱ እልቂትም እንዳመጡ ይገልጽና በተመሳሳይ መክኖ በዓለም አቀፍ መገናኛ ብዙሃን ፊት ቢቀርቡ ማንም ሊያልፋቸው እንደማይችል ያውቃሉ ይላል። ጅምላ ጭፍጨፋ ፈጽመው አንድም ሰው አልገደልኩም እያሉ የሀገራቸውን ህዝብ በዋሹበት መንገድ ዛሬ የሳተላይት ማስረጃዎችን መሰብሰብ የሚያስችል አቅም ካላቸው መገናኛ ብዙሃን ፊት ቢቀርቡ ማሳመን እንደማይችሉ ያውቃሉ ሲልም ያክላል። በቅርቡ እንኳን ስንዴ አምርቼ መሸጥ ጀመርኩ ብለው መዋሸታቸው በነ ዘ ኢኮኖሚስት መሳለቂያ የሆነበትን አጋጣሚ ያስታውሳል። ደግሞም የራስህን ህዝብ ለምን ትገድላለህ? በድሮንም በጎረቤት ሀገር ጦርም የራስህን ህዝብ በፈረቃ መግደልህ ተገቢ ነው ወይ? ለመሐመድ ቢን ዛይድ ለመላላክ ስትል ከጎረቤቶችህ ጋር ወደ ቀውስ መግባትህ ለምን ነው? ያችን የአፍሪካ ተስፋ የነበረችን ሀገር ወደ ጦርነትና ድህነት ስለምን መለስካት? በህዝብህ ላይ ጄኖሳይድም የጦር ወንጀልን መፈጸምህ እንደሚያስጠይቅህ አታውቅምን? የአገርህን ህዝብ ለማድሄት ለማፈናቀልና ለማስራብ ክሊኒኮችንና ትምህርት ቤቶችን ለማውደም የሚያስችልን ጭካኔ ከየት አገኘው? ሚሊዮን ህፃናትን ትምህርት ቤት አስቀርቶ ጠቅላይ ሚኒስትር ነኝ ማለት ይቻላል ወይ? ህዝብህ ከአንድ ቦታ ወደ ሌላ መንቀሳቀስ የማይችልበትን ሁኔታ እንዴት ፈጠርከው? ይህንን ስታስብስ ምን ይሰማሃል? በዲፕሎማሲው ዓለም ውግዘት፣ በህዝብም ጠመንጃ ያዘለ ተቃውሞ ሲነሳብህ የተጠላሁ መሪ ነኝ ብለህ አታስብምን? ነገ ጠዋት ፍርድ ቤት ቀርበህ ለመሞገት ዝግጁ ነህ ወይ? ወዘት የሚሉ ጥያቄዎች እንደሚነሱባቸው ስለሚያውቁ ጠቅላይ ሚኒስትር አብይ ዓለም አቀፍ ሚዲያዎችን ጠርተው ማብራሪያ ከመስጠት ይልቅ ሹሞቻቸውን አስቀምጠው በየአዳራሹ መናገርን እንደ ስልት ሲወስዱት ታይተዋል። እዚህ ጋር ከ7 ዓመታት በፊት የተፈጸመን አንድ ታሪክ አስታውሰን ዝግጅቱን እንቋጨው። የዩኔስኮ አምባሳደር ለሆነችው የሲኤንኤኗ ጋዜጠኛ ክርስቲያና ማምፑር ቃለመጠይቅ እሰጣለሁ ብለው ተስማምተው ጋዜጠኛዋም አዲስ አበባ መሄዷን አንድ የቀድሞ ባልደረባቸው ያስታውሳል። ሆኖም ጠቅላይ ሚኒስትሩ ሰዎቻቸውን ወደ ጋዜጠኛዋ ሆቴል ልከው መጠየቅ የሚገባትንና መጠየቅ የማይገባትን ጥያቄ ሲመርጡ ትታቸው ወጣች ይላል። የሲኤንኤኗ ማምፑር እንደ ፋናና ኢቲቪ የፕሮፓጋንዳ ሰራተኞቻቸው ሊያዟትና ጥያቄ ሊመርጡላት ሲሞክሩ ትታቸው ሄደች ሲልም ይጨምራል። የአገዛዙ ፖሊሲ የእርስ በርስ ጦርነት ሆኖ ለዓለምም ዕዳ በሆነበት በዚህ ወቅት ደግሞ የትኛውም ሚዲያ ስለ ብልጽግናም ሆነ ኢትዮጵያ የሚያወራው በጎ ነገር የለውም።
መርዶ ነጋሪ የሆነው ስደተኛው የግል ሚዲያም በመንግስት እየተወገዘ በየቀኑ ይህንን ያህል ሰዎች ሞቱ የሚል ዘጋቢ ሆኖ ቀጥሏል። ገዢዎችም እየገደሉ ዓለምም ይህንኑ እያየ ቀጥሏል። በየዓመቱ የሚከበረውን የዓለም የሚዲያ ነጻነት ቀን መነሻ በማድረግ ሚዲያና የኢትዮጵያ ታሪክ፣ መገናኛ ብዙሃንና የብልጽግናው አገዛዝ ያላቸውን ግንኙነት ባጭሩ የዳሰስንበት የመታሰቢያ ዝግጅታችን ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።